ሰላም ሰላም እንዴት ናችሁ? ሂዊ ቻናል ነኝ። እንግዲህ ጸጉራችሁ እንዴት መንከባከብ እንዳለባችሁ ወይም ደግሞ እንዴት አድርጋችሁ ፌዝ ማድረግ ትችላላችሁ የሚለውን ይዤላችሁ ቀርብ ያለው ተከታተሉኝ። እንደምታዩት ሬቱን ፍቄ በሳህን ካደረኩት በኋላ የምፈልገውትን ያህል ቅባት አድርጋችሁ መፍጨት ማለት ነው። እንግዲህ እኔ እዚህ ላይ ሬቱን ካደረኩ በኋላ በማንኪያ ከላይ ላይ የፋኩት እዚህ የጁስ መፍጫው ላይ ነው መፈጫው። ሌላ እቃ ስለሌለ ለጊዜው እዚህ ላይ ቅባቱን አደርግና አንድ ላይ ፈጫለሁ። በጣም እንደምታዩት ሬቷ ትንሽ ናት፣ ግን ብትሆንም በቂ ነው። ለአንዴ ስለሆነ የምፈልገው ይበቃኛል። እንደምታዩት እዚህ ላይ ቅባቱን ጨምራለሁ። ያው የምፈልገውን ያህል አንደኛ ነጭ እንዳያደርግብኝ ቆዳዬ ላይ ከነካኝ እንዳይለጠፍ ጸጉሬ ነጭ እንዳይሆን አመዳማ ከለር እንዳይሆን ይረዳዋል። ያው ከባህሪው ሬት ጥቁር ያደርጋል ማለት ነው ጸጉሩን። እንደምታዩት እዚህ ጋር ፈጫሁትና እንደምታዩት አይነት ውህድ ሰጠኝ። ነጭ ሆነ፣ የሚያምር ክሬምሊ ሆነ። እንደዚህ እስከሚሆን እያያችሁ አረፋ ይሆናል ስትፈጩት። መቼም ታቆት ይሆናል ከዚህ በፊት የምትጠቀሙ ከሆነ። እንደዚህ አድርጌ በማጥለያ አወጣዋለሁ። ምክንያቱም የሆነ ሳር ሳር የሚመስል ነገር ስላለው ጸጉር ላይ እንዳይጣበቅ ማለት ነው። እንደዚህ አድርጌ እለየዋለሁ። ከቻላችሁ በነጠላ ጨርቅም ካላችሁ መጥመጥ ትችላላችሁ። ከዛን ጸጉሬን የምጠቀልልበትን መጠቅለያና የፈጨውትን ውህድ ሬትና ቅባቱን አድርጌ ያው እኔ ቫቲካ ስለሚስማማኝ ነው። እናንተ የፈለጋችሁትን ቅባት አድርጋችሁ አንድ ላይ ማዋሃድ ትችላላችሁ ማለት ነው። እዚህ ጋር እንደምታዩት ታጥቤ መጣሁኝና እንዴት አድርጌ እንደምቀባው አሳያችኋለሁ። ሴክሽን አድርጌ እንዴት አድርጌ አዋህጄ፣ ያው እዚህ ጋር ጸጉሬ አልተበጠረም። የምታጠበው በሳሙና ስለሆነ የሚያፍታታው ነገር ስለሌለ ዝም ብዬ ጸጉሬን እየታጠብኩ አላበጥርም። በርጥበቱ ቀስ ብዬ ወይ ልሰራው ስል ነው የማበጥረው። እንደዚህ ያደረኩኝ ሴክሽን አድርጌ ቀስ ብዬ እያፍታታው አበጥረዋለሁ ማለት ነው። እንደዚህ ማበጠሪያ ተጠቀሙ፣ ምክንያቱም ሰፊ ስለሆነ ጸጉራችሁን አይበጥስባችሁም ማለት ነው። እዚህ ጋር እንደምታዩት ሴክሽን አደርጋለሁ። ከዛ በኋላ ትንሽ ድርቀት ነገር ስለተሰማው ጸጉሬ አንድ ላይ የተወሰነ ለቀልቀዋለሁ ማለት ነው። ሬትና ቅባቱን አንድ ላይ ስለተዋሃደ እጃችሁ ላይ አይለይም። ከዛን እንደምታዩት እንደዚህ ሴክሽን አድርጌ ከፍለዋለሁ። ሬት በጣም አሪፍ ነው። ባይዘው ጸጉራችሁን ጥቁረት ያደርጋል። እኔ ከዚህ በፊት ቀለም ነበረ ጸጉሬና ቀለሙን ስላልፈለኩት እያወጣሁት ነው ቀለሙን ማለት ነው። ትንሽ ጫፏ ላይ ቀርታኛለች። ሬቱ ደግሞ ሞር ጥቁር እያደረገልኝ ስለሄደ ወድጄዋለሁ። አሁን እዚህ ጋር ጭንቅላቴን ቆዳዬን ቢነካኝ ራሱ ነጭ አይሆንም፣ ምክንያቱም ቅባት አለው። ቅባት ካለው ደግሞ ጸጉራችሁ ላይ ነጭ አይሆንም። እናንተ ደግሞ ሞር አንድ አለርጂ ማሳከክ ካለባችሁ መጀመሪያ ያስቀደማችሁ ጸጉራችሁን ስርስሩን ቅባት ተቀቡት፣ የሚስማማችሁን ማለት ነው። ከዛ አሁን ይሄንን ነገር ፍሪዝ ነው የኔ ጸጉር እንደዚህ አድርጌ ሳሳድረው ፍሪዝ ስለማይቀበል ቁመቱ ስለሚዘረጋ ነው ይሄንን ሜተድ የምጠቀመው ማለት ነው። ፍሪዚ የሆነ ጸጉር ያላችሁ ከርሊ የሆነ ማለት ነው ጸጉር ካላችሁ አሁን እንደዚህ ሰርታችሁ ብታሳድሩ ላይክ እንደ ዌቭ ነው የሚሆነው ጸጉራችሁ። በጣም አሪፍ ነው። መሰራት አይጠበቅባችሁም። ያው ስትሰሩ ጸጉራችሁን ሞር ጉዳት አለ፣ ቮሊዩሙ ይቀንሳል፣ ቁመቱ ይቀንሳል፣ ጫፍ ጫፉ የመሰባበር የመድረቅ ባህሪ ያመጣልና በተቻላችሁ መጠን ቤት ውስጥ ባለ ነገር ተጠቅማችሁ እኔ ፕሮዳክት ከፋብሪክ የሚወጣ ፕሮዳክት ተጠቀሙ ብዬ አልልም። ምክንያቱም ያልተሰራ ይሄ ያልተጎዳ ጸጉር ይሆናል። ኢቭን ከቅርብ ጊዜ ወዲህ ነው ሳሙና ራሱ ጸጉሬን መጠቀም የጀመርኩትና በጣም አሪፍ ነው። በሳሙና ታጠቡ ብዬ ነው መክራችሁ። ወይም ደግሞ ሻምፑ ኮንዲሽነር ስትገዙ ሰልፌት ፍሪ የሚል መርጣችሁ ግዙ። ካለበለዚያ ጸጉራችሁን ዳሜጅ ነው የምታረጉት። ጫፍ ጫፉ የሚሰባበርባችሁ ሰዎች ደግሞ አትቆረጡ፣ ጫፍ ጫፉን ሞይስቸራይዝድ አድርጉ፣ ጸጉራችሁን ተንከባከቡ እላችኋለሁ። አሁን እንደዚህ ጫፍ ጫፉን የምጠቀልለው እኔ ጫፍ ስላመጣ ጸጉሬ መቁረጥ አልፈልግም እና እንዳይሾል ነው እንደዚህ የምጠቀልለው። ፍሪዝም ሳደርገው ወደ ላይ ስብስብ ሳደርገው እንዲልልኝ ማለት ነው። አንድ ተሰርታችሁ ስታዙ ጸጉራችሁ በጣም ለውጥ አለው።
ፍፍቴ ማለት ባህሪ ያለው እሬት ደግሞ ከባህሪው በጣም ብዙ ጥቅም አለውና ተጠቀሙት። በጣም ስፔሻሊ እኔ አሁን ያለሁት እዚህ አዲስ አበባ ስለሆነ ኢትዮጵያ ስለሆነ ማለት አማራጭ የተለያዩ ፕሮዳክት ልጠቀም ብል አልችልም እውነት ለመናገር እነሱን ለመግዛት የማወጣው ብር እና አሁን ኦርጋኒክ የማወጣው ብር በፍጹም አይገናኝም። እና በቤታችን ውስጥ ምን አድርገን መጠቀም እንደምንችል በጣም ቀላል ነው። ዛሬ ብዙ ነገሮችን እያየን መጠቀም እንችላለን እና ለፕሮዳክት ብላችሁ ብራችሁን አታውጥላለሁ። እንዲሁም ለፊታችሁ ብጉር የሚያስቸግራችሁ ሰዎች ካላችሁ ኮመንት አድርጉልኝ። የማዲያት ምልክት አለባችሁ ማጥፋት የምትፈልጉ ሰዎች ካላችሁ ኮመንት አድርጉልኝ። በኔቸር እንዴት አድርጋችሁ ማጥፋት አለባችሁ የሚለውን ነገር ደግሞ ሰርቼ በማይጎዳ መልከን ተፈጥሮ ስለሆነ ስለማይጎዳን በተፈጥሮ እንዴት አድርገን መንከባከብ እንችላለን የሚለውን ነገር እንዲሁም ቀለም ጸጉራችሁ ለተጎዳ ሰዎች ቀለም ማውጣት ለምትፈልጉ ሰዎች በምን አይነት መንገድ ጸጉራችሁን ከለሩን ታገኙታላችሁ፣ እንዴት ቀለምን ማስለቀቅ ይቻላል በተፈጥሮ መንገድ የሚለውን ነገር አብረን እናያለን ማለት ነው። የምትፈልጉትን እያንዳንዳችሁ ለፊታችሁ ከሆነ ለፊታችሁ፣ ለጸጉራችሁ ከሆነ ለጸጉራችሁ ኮመንት ጻፉልኝና በዛ መሰረት ቪዲዮ ሰራላችኋለሁ ማለት ነው። እንደምታዩት ሴክሽን አድርጌ ሁሉንም እያራስኩኝ እንግዲህ እየሰራሁት ነው። ያው ጫፉ ላይ እንደምታዩት ትንሽ ቀለም አለ የኔ ኦልሞስት ወጥቷል። እንትን አደርግላችኋለሁ እዚህኛው ላይ ሳይሆን ሌላ ቪዲዮ ስሰራ ምን ያህል ቀለም ጸጉሬን ዳሜጅ እንዳደረገውና ቀለም ስቀባ ምን ያህል ቆንጆ እንደነበረ ጸጉሬን ከዛ በኋላ ዳሜጅ ቀለሙ እንዴት እንዳደረገብኝ ያሳያችኋለሁና ያለ ቀለም ጸጉርን መዋብ ይቻላል። ያየሁት ነገር በጣም እኛ ስፔሻሊ ቀለም የለመደ ሰው በጸጉሩ መሆን አይፈልግም፣ ግን በጣም ውበት አለው። በጸጉራችሁ ስትሆኑ ትወዱታላችሁ። ስፔሻሊ እሬት ደግሞ ጥቁረቱን እንድትወዱት ነው የሚያደርገው፣ ያጠቁራል። ጸጉራችሁን ስቲም ማድረግ ትችላላችሁ በሬት። ስትታጠቡ ዝም ብላችሁ አትታጠቡ፣ ሞይስቸራይዝ አድርጋችሁ ታጠቡና ትወዱታላችሁ። እንዴት ሬትን በምን መልኩ መጠቀም ትችላላችሁ የሚለውን ነገር እሰራላችኋለሁ ቪዲዮ። እናንተ ኮሜንት አድርጉኝ፣ አበረታቱኝ፣ ሰብስክራይብ አድርጉልኝ። ቪዲዮ አብረን እንቀጥላለን ማለት ነው። ጸጉራችሁን ቻሌንጅ ውስጥ ከታላችሁ ያለ ምንም ፕሮዳክት ጸጉራችሁን ለውጥ ታዩታላችሁ ማለት ነው። እንደምታዩት እዚህ ጋር ሰርቼ ጨረስኩኝ። ሻሽ ያያዩት ነው። እዚህ ጋር ሻሽና ስርና እንግዲህ ነገ ጧት ስፈታ ደግሞ አሳያችኋለሁ ማለት ነው፣ ምን እንዴት ሆኖ እንደሚያድር ማለት ነው። እንግዲህ ያው መጣሁኝ፣ ታጠብኩኝ። ፊቴ ያው ጸጉሬን ከፈታው በኋላ ስለማይመቸኝ እንደዚህ ያደረኩ ጸጉሬን ፈታሁት። እንግዲህ አሁን ለቢሮ ነው። አሁን ይሄን በሳምንት አንዴ ነው የምጠቀመው። በየቀኑ ውሃ አልነክርም። ውሃም ሲበዛ ጥሩ ስላልሆነ ጸጉር ላይ አንድ ሳምንት በጣም ዘንጬበት እጠቀመዋለሁ ማለት ነው። እሬቱ ሳይፈርስ እንዲቆይ ያደርገዋል። ቅባቱ ደግሞ አመዳማ እንዳይሆን፣ ውሃ እንዳንነክረው፣ ወዛማ እንዲሆን እንዲቆይ ያደርገዋል። ይሄ በአንዴ ላይመጣላችሁ ሊቀበላችሁ የሚችል ጸጉራችሁ አለ፣ ግን ማለማመድ ይፈልጋል። በአንዴ ላይመጣ ይችላል። ግን ለጥቁረቱና ለጸጉራችሁ ስትሉ፣ ጤንነት ስትሉ ደግሞ ተጠቀሙት ባይ ነኝ። ሌላው ቢቀር እንደ አቮካዶ ልንታጠብ ስንል እንደምንቀባው እሬትንም ልንታጠብ ስንል ስቲም አድርገን መቀባት እንደምንችል ነግራችሁ ፈልጋለሁ። ከዛ እንደዚህ አድርጌ ቆንጆ አድርጌ ከፈታሁት በኋላ እንዴት በቃ እንደወደድኩት ሀቭ ነው አይዲያ። በጣም ደስ ይላል ማለት እኔ ጸጉር ቤት ሳለኝ እንደዚህ ጸጉሬን ሰራ በጣም ነው ደስ የሚለኝና እንደምታዩት እንዲህ ቆንጆ ሆኗል። ያምራል በጣም እና እናንተ በቤታችሁ ሆናችሁ ተጠቀሙላችኋለሁ። ሰብስክራይብ በማድረግ ቪዲዮዬን ላይክ አድርጉላችኋለሁ። ቴንክ ዩ፣ አመሰግናለሁ። መልካም ጊዜ ይሁንላችሁ።